መዝሙር 7ን እስቲ አንድ ላይ እናንብበው። አቤቱ በቁጣ አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። ድውይ ነኝና አቤቱ ይቅር በለኝ። ነፍሴ እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጣህ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ። አመፃን የምታደርጉ ሁሉ ከኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ ይጎስቁሉም፣ ወደ ኋላቸው ይመለሱ፣ በፍጥነትም እጅግ ይፈሩ። አሜን። መዝሙር 6ን ሳነብ ይቀጥል። መጀመሪያ ላይ መዝሙር 7 ነው ያልኳችሁና መዝሙር 6 ነው ሳነበው በጣም ነው በቃ ሁሌ እኔ ምንድን ነው የሚሰማኝ ብዬ ልንገራችሁ። በጣም ትልቅ ደስታ ነው የሚሰማኝ። ምክንያቱም መጀመሪያ የመዝሙረ ዳዊት አብዛኛውን ነገር ስታነቡት የምታነቡ ሰዎች ይሄ ከፐርሰናል ነገራችሁ ጋር ሪሌት አያደርግባችሁም። ብዙ ጊዜ በጣም ይገናኝብኛል። እኔ ስለኔ ነው እንደሚያወራው እስክል ድረስ አንዳንድ ጊዜ እና እግዚአብሔርን ማለት የምትፈልጉትን በሙሉ ይልላችኋል። ማመስገን የምትፈልጉትን ጥግ ያመሰግንላችኋል። እና መዝሙረ ዳዊትን መጸለይ በቃ ለልቦና ራሱ እርካታን የሚሰጥ ነገር ነው። እና እዚህ ላይ ሁሉ የሚገርመኝ ነገር መጀመሪያ ልመና ነው፣ ምህረትን ነው የሚለምነው። በኃጢአቴ ደክሜያለሁ ይቅር በለኝ። ምክንያቱም ከሞት በኋላ በሲኦል የሚያመሰግንህ የለም። ሲኦል አልግባ ጌታ ሆይ ማረኝ እያለው ነው ያለው። እና የእግዚአብሔርን ቸርነት ደግሞ ወዲያው ያሳየናል። ጠላቶቼ ይፈሩ፣ ጠላቶቼ ወደ ኋላችሁ ተመለሱ፣ እግዚአብሔር ምሮኛልና፣ ለቅሶዬን ሰማ፣ ጸሎቴን ተቀበለ። ጠላቶቼ ይፈሩ ይጎስቁሉም ይላል፣ ወደ ኋላቸው ይመለሱ። ያው ብዙ ጊዜ ጠላት ዲያብሎስ ነው በሰዎች ላይም ሆኖ መጥፎ ክፉ ነገር የሚያሰራው እና ጠላት ዲያብሎስን ትልቅ ማሳፈሪያ ጸሎት ነው ይሄ። እግዚአብሔር አምላክ ምህረትና ቸርነቱን አብዝቶልን እንደሚምረን ሲምረን ደግሞ እንደዚህ በእልልታ በምስጋና ይህን ጸሎት መጸለይ በጣም ትልቅ ነገር ነው እና ለዚህ ይህን ጸሎት በልበ ሙሉነት እንዲሁ ከመጸለይ ባለፈ ሆኖልን ተደርጎልን በዚህ ቃል ላይ በዚህ መዝሙር ላይ ያለ ደስታ ወደኛ መጥቶ እግዚአብሔርን በዚህ ሙሉ በሆነ ምስጋና እና ዝማሬ ለማመስገን ያብቃን። በሙላት እግዚአብሔር ልመናዬን ሰማኝ ለማለት ያብቃን። ጸሎቴን ተቀበለኝ ጌታዬ ለማለት ያብቃን። እና በጣም ስለምወደው ነው ይህን መዝሙር የጋበዝኳችሁ። መጀመሪያ ላይ መዝሙር 7 ነበር ያልኳችሁ በስተት እና መዝሙር 6 ነው። ሌሎችም መዝሙራቶችን አብረን እናነባለን። ሰላም እግዚአብሔር ከእናንተ ጋር